ወዳጆች እንደምን አላችሁ? ሰሞኑንም ከዛ በፊትም ቀደም ብሎ ማለት ነው ከሌ የሚባል ታጣቂ ገባ፣ ከሌ የሚባል የታጣቂዎች መሪ ገባ እየተባለ ከመንግስት ጋርም ሲዋዋሉ ሲፈራረሙ ወደ ሰላም መመለሳቸውን ሲገልጹ መግለጫም ሲሰጡ አይተናል። በጣም ጥሩ ነው። በራሳቸውም ገቡ አሊያም ተማርከውም ገቡ፣ እጅ ሰጡም፣ በራሳቸው ወደ መንገድ ተመለሱም መግባታቸው ትልቅ ነገር ነው። ሪሊ በጣም አፕሪሺየት የሚደነቅ ነገር ነው። እውነታው ግን በራሳቸውም ገቡ ወደ ሰላም ተመለሱ እንበል እጅ ሰጡም እንበል፣ እውነታው ሀቁ የማይደበቀው ሀቅ መከላከያችን ጀግናው ሰራዊታችን የኢትዮጵያ ሰራዊት የቁርጥ ቀን ልጅ ቀጥቅጦ ሁሉንም በየተራ ጠመንጃ ይዞ ዘራፍ 4 ኪሎ ገብቼ መንግስት አፈናቅላለሁ፣ የኦነግ ሰራዊት፣ የኦሮሞማ ሰራዊት፣ የአብይ ሰራዊት፣ የብርሃኑ ጁላ ሰራዊት እያሉ ሲያቅራሩ የነበሩትን አፈር ከድሜ አስግጦ የኢትዮጵያ ሰራዊት መሆኑን አስመስክሮ እጅ አሰጥቶ መግቢያ መውጫ ሲያጡ ነው የትኞቹም የገቡት። እኔ ከዛ ውጪ ምንም ልል አልችልም። አይ ይሄ አይደለም የሚል ካለ ይምጣ። መከላከያ ሰራዊታችንማ ባይኖር ይሄኔ አገር አፍርሰው ተከፋፍለውት ነበር። በወረዳ በቀበሌ ተከፋፍለውን የጎበዝ አለቃ እየቀጠቀጠ ደም እያስተፋን ባሪያቸው ባደረገን ነበር ወይም ባሪያው ባደረገን ነበር። ስለዚህ እኔ በምንም አይነት መልኩ ገቡ ተብሎ ፊርማ ይኑር ምንም ይደረግ ስብሰባም ጭብጨባም ይኑር፣ እኔ መጀመሪያ ማጨበጭበው ለጀግናው መከላከያ ሰራዊታችን ይሄንን ቀን ለማምጣት ለወደቁ አካላቸው ለጎደለ ወጣቶቻችን ጀግና ሰራዊታችን ነው። ህዋትን ያስተነፈሰው እሱ ነው። ኦሮሚያ ውስጥ የሚንቀሳቀሰው ሽፍታ ያስተነፈሰ እሱ ነው። የአማራ ክልሉንም አሁን በዳዴ እያስኬደ ያለው ጀግናው መከላከያ ሰራዊታችን እና ይሄ ሁሌም ያኮራኛል። ዛሬ ማታ በዚህ ዙሪያ በደንብ ውይይት እናደርጋለን። ሁሌም ክብር ለመከላከያ ሰራዊታችን። ቴንኪው። ሼር አድርጉ፣ ለሚመለከተው አድርሱና ዛሬ ማታ እንድንወያይ አድርጉ ወዳጆች። ውይይቱ እንዲደርሳችሁ ደግሞ ፎሎ አድርጉ፣ አለበለዚያ ውይይቱን መስማት አትችሉም። አመሰግናለሁ።